የአማራ ክልሉ ጦርነት እጅግ አስከፊው ገጽታ፣ የታፈነው መሪር እውነት። ፋኖ በአባሎቻችን ላይ ከባድ እርምጃ እንወስዳለን እንዲል ያደረገው ምንድን ነው? በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋግጫለሁኝ ሲል ዘግቧል። አንዲት የጾታዊ ጥቃት ሰለባ ቢገድሉኝ ይሻል ነበር ብላለች። ቢቢሲ አሰባሰብኩት ባለው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመልክቷል። የዜና ምንጩም በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃዎች መሰረት ከሐምሌ 18 2015 ዓ.ም ጀምሮ እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱን ሪፖርት ተደርጓል። ከነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ እንደያዛቸው ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃትን ሪፖርት ማድረግም ሆነ የሕክምና አገልግሎትን ማግኘት አይፈልጉም ተብሏል። የመድፈር ጥቃቶች በግጭቱ እየተሳተፉ ባሉት በሁሉም ተፋላሚ ኃይሎች ማለትም በፋኖና በመንግስት የጸጥታ ኃይሎች እየተፈጸሙ ቢሆኑም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮችን ማየታቸውን ተናግረዋል። ታህሳስ 27 2017 ዓ.ም የኢትዮጵያ መከላከያ ሰራዊት አንድ ወታደር በሌሎች ወታደሮች እርዳታ የ21 ዓመቷንና ዘገባው እናት ሲል የሰየማትን ሴት በእህቷ ልጅ ፊት እንደደፈራት ቢቢሲ በዘገባው አመልክቷል። እንዳይጎዱኝ ተማጸንኳቸው፣ ለመንኳቸው፣ ግን ልባቸው አልራራልኝም፣ አበላሹኝ ብላለች ተጎጂዋ። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃን አግኝቻለሁ ብሏል። ሪፖርቱ ጉዳዩ ከሚመለከታቸው የአማራ ክልል ከፍተኛ የሥራ ኃላፊዎች ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ጥረት እንዳልተሳካም ገልጿል። ከ43 የሕክምና እንደዚሁም የጤና ጣቢያ ምንጮች መረጃውን ሰብስቤያለሁ የሚለው ዘገባው የመድፈር ጥቃቶች በግጭቱ እየተሳተፉ ባሉት በሁሉም ተፋላሚ ኃይሎች እየተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ በበለጠም የመንግስት ወታደሮች ማየታቸውን ነግረውኛል ብሏል። ስማቸው እንዳይጠቀስ የፈለጉና ለመረጃ ቅርብ የሆኑ አንድ የመንግስት ሰራተኛም ከፋኖ ጋር የተያዙ ጥቃቶች ውስን መሆናቸውን የጤና ባለሙያዎችን ሐሳብ በማጠናከር ገልጸዋል። እነዚህ ጾታዊ ጥቃቶች የአባላዘርና HIV በሽታን በእጅጉ የሚያስፋፉ ናቸውም ብሏል። አብዛኞቹም የአስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠርባቸው ከተሞች አካባቢ የተፈጸሙ መሆናቸውን ሰምቻለሁ ይላል ሪፖርቱም። ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎትን ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ማለታቸውንም አክሏል። የመንግስት አካላት በጉዳዩ ዙሪያ ምላሽ አልሰጡኝም ነው የሚለው የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ የሆኑት አቶ አስረስ ማረ ደግሞ ተዋጊዎቻቸውም ያስገድዶ መድፈር ጥቃቶችን ስለመፈጸማቸው እውቅና እንደሌላቸውና የቀረበባቸው ክስም እንደሌለ ተናግረዋል ብሏል ቢቢሲ። ምክትል ሰብሳቢው አክለውም ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄን እስከ ሞት የሚያደርስ ቅጣት የሚጥል ሕግ እንዳላቸው ገልጸዋል። ቢቢሲ በመንግስት የተፈቀደና በባህር ዳር ዩኒቨርሲቲ የሚመራ ቡድን ከግጭቱ ጋር ተያይዞ በሴቶች ላይ የደረሰውን ወሲባዊ ጥቃት እያጠና እንደሆነና የግኝቱ ውጤትም በሚቀጥሉት ወራት ይፋ እንደሚሆን ማወቅ ችያለሁ ነው ያለው። በ2013 ዓመተ ምህረት በትግራይ ጦርነት ወቅት ፋኖን ጨምሮ በመከላከያ ሰራዊትና በአጋሮቹ ላይ ተመሳሳይ ክስ ሲቀርብ የኢትዮጵያ መንግስት ያስገድዶ መድፈርን በማውገዝም ክሱን አድሏዊና ጉድለት ያለበት በሚል ውድቅ እንዳደረገው ይታወቃል። የአማራ ክልል የትጥቅ ግጭት መንግስት ለ2 ዓመታት በነበረው ደም አፋሳሹ የትግራይ ጦርነት የተሳተፉትን ኃይሎችን ጨምሮ የክልል ልዩ ኃይሎችን ለመበተን ሲሞክር ነበር የፈነዳው። የፋኖ ኃይሎች በእርምጃው ክህደት የተሰማቸው ሲሆን እንደ መብት ተሟጋች መረጃም በተለይም የአማራ ማህበረሰብ ላይ ያነጣጠሩ ጥቃቶች መባባሳቸውን ተከትሎ ከትግራይና ከሌሎች ክልሎች የደህንነት ስጋት እንዳሳደረባቸው ያምናሉ። ምንም እንኳን አሁን አንዳንድ የፋኖ አወቃቀሮች ይህንን ግፍ ፈጽምብን ከሚሉት የህወሓት ኃይሎች ጋር እየሰሩ ነው የሚሉ መረጃዎች ቢወጡም የፋኖ ኃይሎችን ጽንፈኛ ብሔርተኛ የሚላቸው መንግስት ለአመፁ ምላሽ የድሮን ጥቃቶችን ጨምሮ ከባድ እርምጃን እየወሰደ ነው። ግጭቱ ሲጀመር አንስቶ ሁለቱም ተፋላሚ ወገኖች ያለ ፍርድ ግድያ፣ ከህግ ውጭ እስራት፣ አስገድዶ ስወራ፣
የንብረት ውድመትና ዘረፋ እንዲሁም ሰፊ ወሲባዊ ጥቃቶችን ጨምሮ በርካታ የሰብአዊ መብት ጥሰቶችን በማድረስ ይከሰሳሉ። አምነስቲ ኢንተርናሽናልን ጨምሮ የመብት ተሟጋች ድርጅቶች የአማራ ማህበረሰብ በኢትዮጵያ አንዳንድ አካባቢዎችም በጸጥታ ኃይሎችና በሌሎች ታጣቂ ቡድኖች ሆን ተብሎ በሚፈጸሙ ጥቃቶች ኢላማ እንደሆኑ ይናገራሉ። በአማራ ክልል ጥቃት የተፈጸመባቸው እንስቶችም ሴት ሆኖ መፈጠር ያስጠላል እስኪሉ ድረስ በደረሰባቸው ጉዳት ያማርራሉ። በክልሉ ያስገድዶ መድፈር ጥቃት ከደረሰባቸው እንስቶች አንዷ የሆነችውና ለዘገቧ ስሟ የተቀየረው ለምለም ሴት ሆኖ መፈጠር ያስጠላል፣ ወንድ ብሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ሕይወቴን አያበላሹትም ነበር ስትል የደረሰባት ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜት ታብራራለች። ለምለም ከተደፈረች በኋላ እንደ HIV አይነት በሽታ ተላልፎብኝ ሊሆን ይችላል በሚል ስጋት የተፈጸመባትን የአስገድዶ መድፈር ጥቃት ሪፖርት ካላደረጉና የሕክምና እርዳታ ካላገኙ ተጎጂዎች መካከል መሆኗን ዘገባው አትቷል። ከተደፈረች በኋላ የነበራትን ሁኔታ ስታስረዳ አንድ ወር ሙሉ አለቀሱ፣ ምግብ አይርበኝም፣ ስራዬ ማልቀስ ብቻ ሆነ፣ ቆሜ ለመሄድም ተቸገርኩ፣ ህመምተኛ ሆንኩ ብላለች። ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ተናግራለች። ቢቢሲ አነጋገርኳቸው ያላቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን መናገራቸውን ዘግቧል። እያለቀሱም በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡም ባለሙያዎቹ አመልክተዋል። ይህም በከፊል በግጭቱ ምክንያት ሕግና ስርዓት ላይ እምነት በማጣታቸው ነው። ዘገባው ሰላም በሚል የመጠሪያ ስሟን በመቀየር የተጠቀመው የ18 ዓመቱ ወጣት ይህ ክፍተት ለሁለተኛ ጊዜ የጥቃት ሰለባ ያደረጋት ተጎጂ መሆኗን አስነብቧል። ሰላም እንደ ሌሎች ወጣቶች ራሷንና ቤተሰቦቿን ለማስተዳደር እንጀራ ፍለጋ ነበረ ወደ ከተማ ሄደችውም። የኮሌጅ ትምህርት ብትማርም በሰሜን ወሎ በሚገኝ አንድ ከተማ የቀን ስራ ፍለጋ በወጣችበት ሰኔ 2017 ዓመተ ምህረት ስራ እንቅጠርሽ ብለው በወሰዷት ሁለት ሲቪል ወንዶች በቡድን ተደፍራለች። ከቤት እንኳ አትወጣም የሚሉት ሐኪሟ መረጋጋት የላትም፣ የሚረዳት ሰውም የለም ሲሉ የደረሰባትን ጉዳት ይናገራሉ። ይህም ሰላም ምን ያህል የአእምሮ ቁስለት እንደደረሰባትና ብቸኝነት ውስጥ እንዳለች አጉልቶ ያሳያል። ምንም እንኳን ሰላም ጥቃቱን ለፖሊስ ሪፖርት ብታደርግም ከወራት በኋላም ቢሆን ተጠርጣሪዎቹ አልተያዙም፣ ፋይሉም ምን ደረጃ ላይ እንዳለ አልታወቀም። ከዚህ በፊት ከተማ ላይ የሚታየው ኬዝ ውስን ነበር፣ ለሕግ በአስቸኳይ ነበር የሚቀርበው። አሁን ተጎጂዎች ድጋፍ አያገኙም፣ ያለው ሁኔታ አሁን ክፍተቱን እየፈጠረ ነው ሲሉ የጤና ባለሙያው የግጭቱን ዙሪያ መለስ ዳፋ ይገልጻሉ። ዘገባው ያነጋገራቸውም የጤና ባለሙያዎች ለሕክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ይናገራሉ። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን HIV ጨምሮ የአባላዘር በሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ሕክምና ተቋማት የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ ወይም ፖስት ፒል እንዲሁም የኤችአይቪ ቅድመ መከላከል አይወስዱም ብለዋል። ኤችአይቪ ፖስት ኤክስፖዠር ፕሮፊሊክሲያ በሚባል ሕክምና አስቀድሞ መከላከል የሚቻል ሲሆን ነገር ግን ሕክምናውም ጥቃቱ ወይም ወሲባዊ ግንኙነት ከተፈጸመ በአጭር ጊዜ መሰጠት አለበት። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የሕክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። አንድ ከፍተኛ የጤና ባለሙያ በዚህም የተነሳ የህብረተሰብ ጤናና የማህበራዊ ቀውስ ሊከሰት ይችላል የሚል ስጋት አላቸው። ከጤና ተቋማት በተሰበሰበ መረጃ መሰረት ባለሙያው የኤችአይቪ ስርጭት እንደሚጨምር የሚያሳዩ ምልክቶች አሉ። የስነ አእምሮና ስነ ልቦና ጤና ችግሮች እጅግ የከፋ ደረጃ ሊያደርስ ይችላል በማለት ስጋታቸውን ይገልጻሉ። ራሳቸውን ያጠፉ ተጎጂዎች መኖራቸውንም ጠቁመዋል። በ2015 ዓመተ ምህረት የወጣው የኢትዮጵያ ጤና ሚኒስቴር አሃዛዊ መረጃ የአማራ ክልል የኤችአይቪ የስርጭት ምጣኔ ከ100 ሰዎች 1.1 ከ1000 ሰዎች 111 ሰዎች ላይ መሆኑን የሚያሳይ ነው። ይህም ከብሔራዊ አማካኝ ምጣኔ ከፍ ያለ ነው። የመድፈር ጥቃቶች በግጭቱ እየተሳተፉ ባሉት በሁለቱም ተፋላሚ ኃይሎች እየተፈጸሙ እንደሆነ ሲገለጽ፣ አምነስቲ ኢንተርናሽናል ደግሞ በኢትዮጵያ አጥቂዎችን ወደ ፍትህ ለማምጣት ትርጉም ያለው ጥረት የለም ይላል። ሕይወትን የሚያበላሽ ጥቃት የተፈጸመባቸው ተጎጂዎች ፍትህ እንደሚያስፈልጋቸውም ያሳስባል። ጥቃቱ ከደረሰባቸው ተጎጂዎች መካከል ዘገባው እናት በሚል የጠቀሳት የ21 ዓመቷ ወጣት ጥቃቱ ያስከተለባት ፈተና ብዙ ነው። ጥቃቱ ከተፈጸመባት ከአንድ ወር በኋላ የደረሰባትን የአእምሮ ቁስለት ለማምለጥ መንደሯን ለቃ ተሰዳለች። ከዚያ ግን ከጥቃቱ መጸነሷን ተረድታለች።
ያስመልሰኝ ጀመረም ስትል ታስታውሳለች። እናት ጽንሱን ለማቋረጥ ማስባ ነበረ። በኢትዮጵያ የመድፈር ጥቃት የደረሰባቸው ሴቶች እስከ 12 ሳምንት እርግዝና ድረስ ጽንስን ማቋረጥ በሕግ የተፈቀደ ነው። እግዚአብሔርም ፈራው፣ እናቴም ማሳዘነችኝ፣ በሞትባት ምን ትሆናለች ትላለች እናት የሕይወቷን አጣብቂኝ ምርጫ ስታብራራ። በመጨረሻም እናት ባለፈው ዓመት ነሐሴ መጨረሻ ላይ ከ3 ቀናት ምጥ በኋላ ሴት ልጅ ተገላግላለች። ምንም እንኳን እናት ልጇ የደረሰባት የመድፈር ጥቃት ውጤት ብትሆንም የእግዚአብሔር ስጦታ አድርጋ ትመለከታታለች። ይሁን እንጂ አሁን ላይ እናት ከዘመድ ተጠግታ የምትኖር ሲሆን ልጇን መንከባከብ ስላለባት ስራ መስራት አትችልም። እናት ልጇን ለማሳደግና ራሷን ለማስተዳደር የወደፊቱ ጊዜ ያስጨንቃታል። ይህ መኖር ከተባለ አዎ እየኖርኩ ነው ስትልም ትናገራለች። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።